ማህሌት ዝናን ለመያዝ እንግዲህ አግዛቸዋለሁ እረዳቸዋለሁ ብላለች ማለት ነው። ነገር ግን በምትኩ ትልቅ ነገር እፈልጋለሁ ብላለች። መድብልና መጎስም ፊት ለፊት ዝናን ተጋፍጠውታል። ዝና በመጣ ጊዜም እየገሰገሰ እንግዲህ ወንድሜ የት ነው ያለው? የት ነው ያደረከው? ብሎ በጥያቄ ሲያፋጥጠው ስለ ወንድምህ እኔ አይመለከተኝም፣ የወንድምህ ጠባቂም አይደለሁም፣ እኔ ምን አገባኝ ስለ ወንድምህ ብሏል። እሱም እንግዲህ ቀጠል አድርጎ ስለ ካሌብ ሞሴሳ እያንዳንዱ ወንጀሎቹ እንደዚህ ናቸው፣ ስለዚህ ካሌብ ሞሴሳ ጋር ያለህ ነገር ምንድን ነው ብሎ ሲጠይቀው ካሌብ ሞሴሳን አንተ እንዴት አወቀው? እንዴት ልታቅ ቻልክ? የሚሉ ጥያቄዎችን አስቀጥሏል። እውነቴን ነው ምልህ፣ ማወቅ የሌለብህን ወንጀል አውቀሃል፣ ስለዚህ ሚስጥር አውቀሃል፣ ስለዚህ አንተ መኖር የሚገባክ ሰው አይደለም ብሏል ማለት ነው ዝና። እንግዲህ መድብልም ሊተኩስበትም መሳሪያውን ይዞ ለማስፈራራትና ጥያቄዎቹን ቀጥሎ ቢጠይቀውም ነገር ግን ዝና እንደማይተኩስበት ስለገባውና ስላወቀ ጥሎት ለመሄድ ፈልጎ ነበረ። ነገር ግን መድብል እያንዳንዱ ወንጀሎቹን በቅደም ተከተል ሲነግረውና ካሌብ ሙሲሳ የተባለ ወንጀለኛ በየቦታው ምን እንደሚሰራ እያንዳንዱን ወንጀሎቻቸውን በግልጽ ሲነግረው እንግዲህ ፈርቶ እየተንቀጠቀጠ ወድቋል ማለት ነው። ዝና በዚህ መንገድም ገቢ ተደርጓል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ምሳሌ ክፍል 86ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። እንግዲህ ዝና ገቢ ሆኗል። ማህሌት እንግዲህ በዚህ ሁኔታ ላይ ትልቅ ስራን ሰርታለች እውነት ለመናገር። ነገር ግን ማህሌት የምትጓዘው ከጥቅሟ አንጻር ነው ማለት ነው። ቀጣይ ምን ሊፈጠር ይችላል የሚለውን እና በዚህ ክፍል የተፈጠሩትን ነገሮች እንማማርበታለን። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። ታዲያ ቪዲዮውን ላይክ አድርጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ማህሌት እንግዲህ የተስማማችበት ከቤቱ መጀመሪያ ወደዛ ቤት ስትሄድ ዋና ታርጌቷ የነበረው ምሳሌም ታክማ እንዳትድን በቃ ገንዘቡ ያለቃል ብላ ስትስገበገብበት የነበረ ቤቱ ነው። ቤቱ እንዳልተሸጠ ታውቃለች። ስለዚህ ቤቱን ወደ እኔ ስም ካዞራችሁልኝ እኔ ደግሞ እናንተ ጋር ማልተባበረበት ምንም አይነት ምክንያት የለኝም ብላለች ማለት ነው። እንግዲህ በዚህ ምክንያት ነበረ ብሩክን ማለትም ዝናን የያዙት ማለት ነው። እንግዲህ መድብል ያለው አማራጭ ብቸኛ አማራጩ ወንድሙን ማግኘት ስለሆነ ስለቤቱ የሚያስብበት ሰዓትና ጊዜ የለውም። እንግዲህ እሷ ባለችው ቃልም ተስማምተዋል ማለት ነው። ዝናም እየገሰገሰ እንግዲህ መጥቶ እናንተ ወንድ ናችሁ፣ ሁለቱ ናችሁ መጣችሁ አይደል? በሉ የምትፈልጉትን ሁሉ አድርጉ ብሎ እየፈከረ ሲመጣ ተረጋጋ፣ እኛ ለመቅጠም አልመጣንም ብለውም ለማስረዳትና ለማግባባት ቢሞክሩም ነገር ግን እሱ ሊሰማ አልቻለም። እናንተ እኮ የጠራችሁ ኳስ ሜዳ አይደለም፣ የጠራችሁ እኮ ለጥል ነው፣ ስለዚህ ምን ትጠብቃላችሁ ብሎ እጁን እየሸበሸበ ነው የሚገኘው ማለት ነው። እንግዲህ መድብልም ተረጋጋ፣ እኔ የምፈልገው ወንድም ያለበትን እንድትነግረኝ ነው ስለው እኮ እኔ ስለ ወንድም ምን አገባኝ፣ ምን ይመለከተኛል የሚሉ ነገሮችን ይመልስለታል። እሱም በትህትና ሊያወራውና ሊያናግረው ቢፈልግም እሱ ግን ሊመልስለት አልቻለም። በጣም ንቀትም ስላለበት በነገራችን ላይ ዝና ከሱ በላይ ሰው ያለ መስሎ ስለማይታየው እሱ ብቻ ነው ሰው የሚመስለው፣ እሱ ብቻ ነው ወንድ የሚመስለው። ነገር ግን በወንዳ ወንድነት ከመድብል የሚደርስ ነገር የለም። ግን መድብል የሚይዘው ብዙ ነገር አለ። አንደኛ ስለምሳሌ ያስባል፣ ሁለተኛ ደግሞ ብሩክን ሳያገኝ ምንም ነገር እንዲፈጠርበት አይፈልግም ማለት ነው። እንግዲህ ከዚህ በፊት ማህሌትን በጥያቄ እያፋጠጣት ማህሌት እንድትወስዳቸው ዝናን ለመያዝ ምክንያት እንድትሆናቸው እንድትጋብዘው ምናምን ሲጠይቃት እንግዲህ እምቢ ብላ ነበረ በሰዓቱ ማለት ነው። ስለዚህ ጉሮሯን እንቅ አድርጎ ሲጥ አድርጎ እንግዲህ ካልነገርሽ ካልተስማማሽ እያላት ነበረ። ነገር ግን ባለመስማማቷ እናንተ ብትገሉኝ ይሻለኛል ብላለች። በነገራችን ላይ ማህሌት እና እሱ ዝና ከሚገለኝ እናንተ ብትገሉኝ ይሻለኛል፣ ምክንያቱም ዝና ሲገለኝ መቃብር እንኳን አይኖረኝም፣ ከመቃብሬ አበባ አይቀመጥም ብላለች። እኔ የምለው ግን ማለት ነው ቆይ ከሞተች በኋላ አበባው ምን ያደርግላታል ነው የኔ ጥያቄ። አበባው ምን ሊሰራላት ነው? በነገራችን ላይ ያ ጨካኝ አውሬ እንደሆነ ስለምታውቀው
ዝናን በጣም ነው የምትፈራው፣ በጣም ነው የምትንቀጠቀጥ። የዝና ስም ሲነሳ በጣም ትፈራለች። እና ለዛ ዝናን አትችሉትም። ብትይዙት እንኳን እናንተን ምን ሊያደርጋችሁ እንደሚችሉት አታውቁም። እንደገና ደግሞ እናንተ ጋር ተስማምቼ ዝናን አስያዝኩላችሁ ይባል፣ ከዛ ተመልሶ መጥቶ ደግሞ እኔ እንዲያጠፋኝ ነው እንደምትፈልጉት የሚሉ ነገሮችን እየነገረሻቸው ነው የምትገኘው። እንግዲህ ዳጣም ቅድስትን እያበሸቀሻት ነው የምትገኘው። ምክንያቱም የሰላምዬ ምግብ እኮ እንዴት እንደሚጣፍጥ ብታይ፣ ወይኔ ሰላምዬ የምትሰራው ምግብ ስትል እንግዲህ ቅድስትም ተናዳ፣ ታዲያ የምሰራው ምግብ አይጣፍጥም ማለት ነው? ታዲያ ለምን አትሄጂም? ወይ ደግሞ እስኪ ነይ፣ ሴት ነሽ አይደል? ነይ እስኪ ስሪ ብላ ሽንኩርት ትሰጣታለች። እንግዲህ ቅድስትም አይኗ እያለቀሰ መክተፍ አልሆነላት ብሎ ድንቹን አሳስታ ትሰጣታለች ማለት ነው። አይኗን ጨፍና እየከተፈች ቅድስትም አይኗን ጨፍና እየከተፈች ስለነበረ ዳጣ ድንቹን ሰጣታለች። ድንቹን ትከትፋለች። ከዛም አይኗን ስገልጥ እንግዲህ አጋጣሚ የከተፈችው ድንች ነበር እና ድንቹ ከየት መጣ ብላለች ዳጣ። ዳጣ በነገራችን ላይ ዘና ያለች ሰው ናት፣ ፈታ ያለች ሰው ናት እና ማለትም ሰላምዬ ሰላምዬ ነው የምትል በእያንዳንዱ ነገር። በነገራችን ላይ ዳጣ ምሳሌ እናቷ እንደሆነች እስካሁን አላወቀችም። ነገር ግን እናቷ እንደሆነች አድርጋ ነው የምታስበው። የምትወዳት ልክ እንደ እናቷ ነው። ማለትም ያው እናቷ ቃል በቃል እናትሽ ነኝ ወይ ደግሞ ልጅሽ ነኝ አይባባሉ እንጂ ሁኔታው ግን ያው የእናትና የልጅ ሁኔታ ይገባቸዋል ብዬ አስባለሁ። እና ልክ እንደዛ ነው ያላቸው ነገር። እንግዲህ ዝናም ለኤፍራታ ደውሎ ኤፍራታ መድረብ እያስቸገረኝ ነው፣ ስለዚህ ምን የምታውቂው ነገር አለ? ሂጅ ብዬሽ ነበረ በባለፈው፣ ከሄድሽበትስ ምን ነገር አገኘ ስላት፣ አረ ምንም አላገኘውም አይመስለኝም እሱ፣ ምክንያቱም እህቴ ጠፍታለች ፈልግልኝ ስለው እሺ እንፈልጋታለን አለኝ ብላ ትነግረዋለች። እና ደግሞ ፖሊስ ጣቢያ ሂጅና አመልክቺ አለኝ፣ ምክንያቱም እሱ ቢይዛት እና ቢያግታት ኑሮ ፖሊስ ጣቢያ ሂደሽ አመልክቺ አይለኝም ነበር ስትለው፣ አንቺን መሀይም ምናምን ብሎ ስድቦቹን፣ ያው የዝና ስድብ የታወቀ ነው፣ እሱን ሰንዝረዋል ማለት ነው። እንግዲህ ዝናም እየፎከረ ማንም አይነካኝም፣ ማንም እኔ ዝና ነኝ፣ ስለዚህ ዝናን ደግሞ ማንም ሊነካው ቀርቶ ሊደፍረው የሚችል ሰው የለም ብሏል ማለት ነው። መድረብም እንግዲህ መሆን ያለበትን ሁሉ አድርጋለሁ እስከ ጥግ ድረስ እጓዛለሁ ብሏል ማለት ነው። ኤፍራታም እንግዲህ ለመድረብ ደውላ መገናኘት እንችላለን ትለዋለች ማለት ነው። መድረብም እንግዲህ ምነው ናፈኩሽ እንዴ ይላታል። እሷም አይ አይደለም፣ ግን ደግሞ በናፈቀ ችግር አለው ብላለች ማለት ነው። እንግዲህ ስለ መድረብ እያሰበች ነበረ። በባለፈው ምን ብሏታል? የኔ ጥቁር አዝሙድ እንዴት እኮ እንደምታምሪ የኔ ወለላ ምናምን ብሎ ሰክሳት ስለነበረ ያን እንግዲህ እያስታወሰች ቁጭ ብላይ ተክዛ ስልኳን እየነካካች ነበረ። ካሁን ይደውልልኝ የሚል ይመስላል ማለት ነው። ስለዚህ እሷ ቁጭ ብላ ባለችበት ሰዓት ላይ እንግዲህ ልደውል አልደውል እያለች ለምን አልደውልለትም እና አይወጣልኝም ብላ እንግዲህ ትደውልለታለች። እሱም ደግሞ በናፍቅ ችግር አለው ወይ ብላ ስለጠየቀችው እሱም አረ ችግር የለውም እንዴ የሚናፍቅ ሰው ተገኝቶ ነው የእኔ ጥቁር አዝምድ ብሏታል ማለት ነው። እንደዛም ሲላት እንግዲህ በጣም ደስ ብሏታል ማለት ነው። እንግዲህ በስተመጨረሻም ቢሆን በማህሌት ስለ ቤቱ ተስገብግባ እንግዲህ በቤቱ ጉዳይም ቤቱን በእኔ ስም አዙሩልኝና እሱን ዝናን ላገናኛችሁ ብትልም ቢሆን በስተመጨረሻ ተስማምታለች። እንግዲህ መድልብም ያደረገው አማራጭ ዋነኛ አማራጭ ምንድን ነው ካለን የፌክ የቤት ካርታ ኦሪጂናሉ ሳይሆን ፌኩን ይዞ መጥቶ እንግዲህ በእሷ ስም እንዲዛወር አድርጎላታል። እሷም ይሄን ቤቱ ስታይ አሁን ብክዳችሁም ባልክዳችሁም ምንም ችግር የለብኝም ብላለች። እንግዲህ ከኋላ ሆነን እናጠፋሻለን፣ አንቺም እንኳን ትንብቴ ኤፍራታ በእጃችን ውስጥ ናት፣ ስለዚህ እንዳታስቢ ብለዋታል። እሷም የትክክለኛ ቤት ስለመሰላት እሺ ብላ እንግዲህ ዝናን ለማግኘት ተስማምታለች። ዝናንም ካገኘች በኋላ እያዘናጋሽ ስለ ሉላ አንዳንድ ነገር እየነገረችው፣ ሉላ እኮ የሆነ ቦታ ላይ ታየሽ፣ ሉላ እንደዚህ ሆነሽ እንደዛ ሆነሽ ወደ ውጭ እያለች እያዘናጋችው ነበረ። በዛ ታይም እንግዲህ ሞገስና መድብል መተው ይዘውታል፣ ማንቆርቱን ይዘው ወደ ቤት ወስደውታል ማለት ነው። እንግዲህ ማህሌትም ገቢ ተደርጋለች። ማህሌት በነገራችን ላይ ያው ቤቷ አሳስቷት ነበረ። ምክንያቱም ወደዛ ቤት ዋናው የሄደችበት ዋናው ትልቁ ዓላማ
ምሳሌን ግላ ቤቱን የራሷ ማድረግ ነው። ከዛ በስተመጨረሻም ቤቱ የሷ እንደሆነ ነው የምታውቀው። እናም ከዚህ በኋላ አገልግሎቴን ጨርሻለሁ ወደ ቤት መመለስ አለብኝ ስትል አይሆንም፣ አንቺ መመለስ አትችይም። ምክንያቱም እንዳልኩሽ መጀመሪያ ወንድሜን በአይኔ እስካላየው ድረስ በፍጹም ማናችሁም አትፈቱም፣ ማናችሁም እኔ ጋ ነው የምትቆዩት ወንድሜን እስካገኝ ብሎ ገቢ አድርጓቸዋል ማለት ነው። አሁን ዝናና ማህሌት በመደብ እጅ ስር ነው የሚገኙት። ዝናም እንግዲህ ያ ሲጎረረበት የነበረ ኃይሉ ሁሉ ጠፍቷል ማለት ነው። በቀጣይ ምን ሊሆን ይችላል? እውነት ብሩክ ያለበትን ቀጥታ ያመላክታቸዋል ወይስ ደግሞ እንደዚህ እያለ ያንዛዛቸዋል? ምን ይፈጠራል የሚለውን ነገር የምናይ ነው የሚሆነው። እንግዲህ ማህሌት እውነታውን ስታቅስ ምን ትላለች፣ ምን ይሰማታል የሚለውን ነገር እንግዲህ በጉጉት እየጠበቀን ነው። ቤተሰብ ታዲያ ቪዲዮ ላይክ አድርጋችሁ ሼርም እያደረጋችሁ ነው ታበረታቱኝ በአክብሮት ጠይቃችኋለሁ። ተወዳጆቼ በቀጣይ እንገናኛለን ባይ